እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ማለዳ እንድንሰበሰብ ስለረዳን ጸጋን ስላበዛልን ማስተዋልን ስለሰጠን እግዚአብሔር አምላካችንን እንድናመሰግነው ይገባናል። እሱ ነው የረዳንና ጌታ የተመሰገነ ይሁን። እታችን ዲቦራ ጌታ እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ፣ ይጨምርልሽ። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ወገኖች ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሰላም ለእናንተ ይሁን። የጌታ የኢየሱስ ክርስቶስ ሰላም ለእናንተ ይሁን። እግዚአብሔር አምላካችን መልካም አምላክ ነው። ጥቂት ነገር በልቤ ውስጥ የሚመላለሰው ነገር አካፍላችኋለሁ ማለት ነው። እግዚአብሔር አምላካችን ሆይ እናመሰግናለን፣ እናከብርሃለን። በፊት ደግሞ በደስታ እንሆናለን። አንተን እያሰብን እንደሰታለን። እግዚአብሔር ሆይ ተስፋችንን አንተን እያሰብን፣ ወዳጃችንን አንተን እያሰብን፣ መመኪያችንን አንተን እያሰብን እግዚአብሔር ሆይ በፊት ደስ ይለናል፣ ሐሴት እናደርጋለን። ስለሰጠህን መንፈስ ደግሞ ተመስገን። ሐሴት የምናደርግበትን መንፈስ እግዚአብሔር አምላካችን ሆይ የቃልህን ደስታ ስለሰጠህን፣ ቃል በተነገረ ጊዜ ሁሉ እግዚአብሔር ሆይ ሐሳብ ሲነገር ደስ ስለሚያሰኝ አመሰግንሃለሁ፣ አከብርሃለሁ። እግዚአብሔር ሆይ እንግዲህ የወደድከውን አንተ በመካከላችን አድርግ፣ እኔንም አስበኝ። ምክንያቱም እግዚአብሔር ሆይ የአንተ ሐሳብ በሰው ፈቃድ የመጣ አይደለም፣ የሥጋ ፈቃድ አይደለም፣ የሰው ምኞት አይደለም። ያንተ የዘላለም ሐሳብ ነው። ለልጆች፣ ለቤተ ክርስቲያን፣ ለሰው ሁሉ የሚሆን የዘላለም ሐሳብ ነው እግዚአብሔር ሆይ። ስለዚህ ያንተን ሐሳብ በመንፈስ ቅዱስ የመጣውን ያንተን ሐሳብ በመንፈስ ቅዱስ በመረዳት በመንፈስ ቅዱስ ካልተናገሩት በስተቀር በመንፈስ ቅዱስ ውስጥ ሆነው ካልሰሙት በስተቀር እግዚአብሔር አምላካችን ሆይ ከባድ ነውና በጌታ በኢየሱስ ክርስቶስ ስም እንድትረዳን እለምንሃለሁ። አምላኬ ሆይ የሚናገር እንደ እግዚአብሔር ቃል ይናገር ተብሎ ተጽፏልና እግዚአብሔር ሆይ ስንሰብክ፣ ስናስተምር፣ ስንመክር፣ ስንገስጽ ብቻ ሳይሆን እግዚአብሔር ሆይ በንግግራችን ሁሉ ለሚሰሙት ሰዎች ጸጋን ይሰጥ ዘንድ ተብሎ ነው የተጻፈው። የሚጠቅም ነገር ብቻ እንድንናገር ቃል ይናገራልና እግዚአብሔር ሆይ በየትኛውም አይነት ኮንቨርሴሽናችን እግዚአብሔር የዘላለም አባት ሆይ በየትኛውም አጀንዳና በየትኛውም ጉዳይ እግዚአብሔር ሆይ በዚህ ምድር ላይ ስንኖር እግሮቻችን በረገጡበት ስፍራ ሁሉ እኛና ሁኔታዎች ስንገናኝ ሁኔታዎች ከኛ ምላሽ በጠበቁ ጊዜ ሁሉ እግዚአብሔር አምላካችን ሆይ የምንናገራቸው ነገሮች በሙሉ እግዚአብሔር ሆይ እንዳንተ እንዲሆኑ እንደ ቃል እንዲሆኑ ቃል ያስተምረናል። የሚናገር እንደ እግዚአብሔር ቃል ይናገር ተብሎ ተጽፏልና እግዚአብሔር አምላካችን ሆይ እንደ እግዚአብሔር ቃል ለመናገር ቦታና ጊዜ የተወሰነ የለውምና እግዚአብሔር ሆይ ኑሯችን ሊሆን ይገባልና በዚህ ሁኔታ እግዚአብሔር ሆይ በዚህ ጉዳይ እንድታስበን እግዚአብሔር ሆይ ማስተዋልን እንድትሰጠን ቀኑን ሙሉ እግዚአብሔርን እየፈራህ ኑር ተብሎ ተጽፏልና እግዚአብሔርን በመፍራት ኑር ተብሎ ተጽፏልና እግዚአብሔር አምላካችን ሆይ ወደ ሕይወት የሚመራውን ነገር ሁሉ እንድናደርግ እግዚአብሔር ሆይ አንተን መፍራት ራሱ ወደ ሕይወት ይመራል። እግዚአብሔር አምላካችን ሆይ ምናደርጋቸውን ነገሮች ሁሉ አንተን እያሰብን ነገሮችን ከዘላለም አንጻር እያሰብን እንድናደርግና እንድንሆን እንድትረዳን ማስተዋልን እንድትሰጠን እግዚአብሔር አምላካችን ሆይ ማስተዋልን እንድትሰጠን በኢየሱስ ክርስቶስ ስም እጠይቃለሁ። ጌታ እግዚአብሔር ሆይ ጸጋን አብዛልኝ። ሁሉ ለስምህ ክብር ይሁን። ተመስገን እግዚአብሔር ሆይ የኛን መሰብሰብ የማይወድ ለኛ ያሰብክልንን መልካም ነገር የማይወድ እግዚአብሔር ሆይ ክፉ ያ ጠላታችን ዲያብሎስ እና መልእክተኞቹ በሙሉ
በአየር ላይ የሚሽከረከሩ የሚዞሩ በአየር ላይ የሚኖሩ በአየር ላይ የኖሩ እግዚአብሔር አምላካችን ሆይ ክፉ ሐሳብን የሐሳብን ፍላጻ የሚልኩ እግዚአብሔር ሆይ ሐሳባቸው የታወረ ይሁን እቅዳቸው አይሳካ እግዚአብሔር ሆይ በልጆች ላይ የፈለገ ነገር የሚያስቡት ነገር ቢኖር እንዳይሳካ በኢየሱስ ስም አገድኩ በኢየሱስ ክርስቶስ ስም አገድኩት የትኛውንም አይነት እነሱን ደስ የሚያሰኝ ነገር በኢየሱስ ክርስቶስ ስም አገድኩኝ በጌታ በኢየሱስ ክርስቶስ ስም አገድኩኝ በኢየሱስ ክርስቶስ ስም ክፉዎችን ደስ የሚያሰኝ ክፉዎች ርኩሳን መናፍስትን አጋንንቶችን እና ዋናቸውን ዲያብሎስን ደስ የሚያሰኝ ነገር በሙሉ እንዳይፈጸም እግዚአብሔር ሆይ በኢየሱስ ክርስቶስ ስም አገድኩኝ በጌታ በኢየሱስ ክርስቶስ ስም አገድኩ ከኛ አንፃር እግዚአብሔር ሆይ ምንም አይነት ነገር እርሱን ደስ የሚያሰኝ እንዳይፈጸም በኢየሱስ ክርስቶስ ስም አግጃለሁ እግዚአብሔር ሆይ አንተን ደስ የሚያሰኝ ግን በኢየሱስ ክርስቶስ ስም ይፈጸም ይለቀቅ እግዚአብሔር ሆይ አንተን ደስ የሚያሰኝ ነገር በሙሉ በህይወታችን ይፈጸም በመውጣት መግባታችን ይፈጸም በአገልግሎታችን ይፈጸም በትዳራችን ይፈጸም እግዚአብሔር ሆይ በቤተሰባችን ይፈጸም በሥራ ቦታችን ይፈጸም እግዚአብሔር ሆይ አንተን ደስ የሚያሰኝ ነገር ብቻ እግዚአብሔር ሆይ በእኛ እንዲፈጸም እኔ ጸልያለሁ ሁሉ ለስምህ ክብር ይሁን እግዚአብሔር ሆይ እናመሰግናለን ጊዜውን ሰዓቱን ላንተ አሳልፈን ሰጠን በኢየሱስ ክርስቶስ ስም አሜን 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 ምን መሰላችሁ ወገኖች ያሰብኩት በልቤ ውስጥ ያለው በመንፈሳዊ ነገር እምነት ተስፋ እና እድገት ወይም ደግሞ ማደግ እና ፍቅር እነዚህ ነገሮች በቦታና በጊዜ የማይወሰኑ መሆናቸውን እንድንረዳ በእግዚአብሔር ቤት ማደሪያ እንዴት መኖር እንደሚገባን እንድናውቅ ስለሚያስፈልግ ቤቱ ደግሞ የእውነት አምድ ያለው ምን ማለት ነው ቤቱ ቤተ ክርስቲያን ማለት ነው የእውነት አምድ ያላት ናት አምድ ማለት ምሰሶ ማለት ነው የቤተ ክርስቲያን ምሰሶ መቆሚያ ማለት ነው የሚያቆም ማለት ነው ቤተ ክርስቲያን የቆመችው በእውነት ነው ማለት ነው የተመሰረተችው በእውነት ላይ ነው የምትቆመው በእውነት ላይ ነው ስለዚህ የእግዚአብሔር ቤት የእውነት አምድ ያለው ነው የእውነት አምድ ያለው የሕያው እግዚአብሔር ቤተ ክርስቲያን ናት ይላል በእግዚአብሔር ቤት ማደሪያ እንዴት መኖር እንደሚገባ ታውቅ ዘንድ ጽፋለሁኝ ብሎት ጢሞቴዎስን ጳውሎስ የሚናገረው ይሄ ቤተ ክርስቲያን ደግሞ ምን እንደሆነ ሲገልጠው ነው ይሄ የእግዚአብሔር ቤት ማደሪያ የእግዚአብሔር ቤት ማደሪያ በእግዚአብሔር ቤት ማደሪያ ሲባል ቤተ ክርስቲያን ናት ማለት ነው እና ቤተ ክርስቲያን ደግሞ የእውነት አምድ ያላት ናት ይላል እግዚአብሔር ቃል የእውነት አምድ ያላት ናት ስለዚህ በእውነት ላይ ነው የተመሰረተችው የቆመችው በእውነት ነው ስለዚህ ከእውነት የወጣ ነገር ከእውነት ያፈነገጠ ነገር አይወክላትም ማለት ነው እና እንደምታውቁት ሁሉም ነገር ቦታና ጊዜ ያለው እንላለን አይደል ለሁሉም እኮ እንዲህ እንላለን ለሁሉም ነገር ጊዜ ያለው ለሁሉም ነገር ጊዜ ያለው እንላለን ለመተቃቀፍ ጊዜ ያለው ከመተቃቀፍ ለመላቀቅ ጊዜ ያለው የተለያየ ነገር መክብብ ላይ ሄደን እንመለከታለን ለሁሉ ጊዜ ያለው ግን ኢቭን በሰኩላሩ ዓለምም በዚህ በዓለም ማለት ነው ሁሉ እንደዛ አይደል ሁሉ ጊዜ ያለው እንደውም ምን ይላሉ ጊዜ ይፈታዋል ነው ምንድነው የሚሉት ነገር አላቸው ጊዜ ይፈታዋል ይባላል ጊዜ ይፈታዋል ይባላል ጊዜ አለ ይባላል ሁኔታ ቦታ አለው በቦታው ሁሉ ነገር ያምራል ይባላል አሁን ወደ ጸጋ ስጦታም እንኳን ስንመጣ
ለአንዱ እንዲያ ነው ለአንዱ እንደዛ ነው የተለያየ ነው ልዩ ልዩ መንፈሱ አንድ ቢሆንም ልዩ ልዩ የጸጋ ስጦታ አለ ለአንዱ እንዲህ ለአንዱ እንደዛ አንዱ የአንዱን ገብቶ አፍንጫ ካላየውኝ ካለች ይሆናል እንዴ የአፍንጫ ሁለቱ ኖስትሪልስ የሚባሉት ቀዳዳዎቹ እነሱ ያያሉ እንዴ እና ካላየው አይን ካልሆንኩ ብትል ይሆናል አይሆንም እና ቦታ አለው ጊዜ አለው ሁኔታ አለው የሚባሉ ነገሮችን እንሰማለን እኔ ግን አሁን ለመናገር የፈለኩት በመንፈሳዊ ነገር እምነት የሚባለው ነገር ተስፋ ወይም በተስፋ መኖር የሚባለው ነገር ማደግ ወይንም መንፈሳዊ እድገት በእግዚአብሔር በጌታ ማደግ የሚባል ነገር እና ፍቅር የሚባለው የእግዚአብሔር ፍቅር በእግዚአብሔር ፍቅር ማደግ በፍቅር መኖር የሚባሉ ነገሮች እነዚህ ነገሮች መጽሐፍ ቅዱስ እንዴት ነው የሚመለከታቸው ለሁሉም ቦታ አለው ጊዜ አለው ይባላል ወይ የሚለውን ሳስብ እንደዛ አይደለም እነዚህ ነገሮች ቦታና ጊዜ ሁኔታ የሚወስናቸው አይደሉም ቦታ ጊዜ ሁኔታ አይወስናቸውም ለዚህ ነው በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 14 ላይ በእናንተ ዘንድ ሁሉ በፍቅር ይሁን ይላል እንደገና ደግሞ እንዲሁ ፍቅርን ተከታተሉ ይላል ፍቅርን ተከታተሉ ይላል እና ስለዚህ ፍቅርን ተከታተሉ በሚለው መቼ ነው ፍቅርን የምንከታተለው ስንል 24/7 ነው የሚሆነው እንግዲህ በሁኔታዎች በቦታ ላይ ወሰን ነው ማለት ነው በነገር ሁሉ ማደግንም ብትወስዱት ማደግ ራሱ በነገር ሁሉ ማደግ እንዲገለጥ ይናስባዘውትርም ሲል እግዚአብሔር ቃል በነገር ሁሉ ነው የምናድገው ማለት ነው ይሄንን ማሰብ አለበት ክርስቲያን በመንፈሳዊ ነገር ማደግ አለብኝ በእግዚአብሔር እውነት ማደግ አለብኝ በእግዚአብሔር ቅድስና ህይወት ማደግ አለብኝ በእግዚአብሔር ባህሪ ማደግ አለብኝ ማለት መቻል አለበት ማለት ነው ይሄንን ማሰብ አለበት ማሰብ ይሄ ጉዳይ ነው አጀንዳዬ ነው ብሎ ማሰብ አለበት አጀንዳ ማድረግ መቻል አለብን ማለት ነው ክርስቲያኖች እና እንደምታውቁት የማንሆናቸው የማናደርጋቸው ነገሮች ምን አሉ በየቀኑ የምንሆናቸው ነገሮች አሉ አይደል በየቀኑ የምናደርጋቸው ነገሮች አሉ ምንም ሳላደርግ ዋልኩኝ ብትሉ እንኳን የሆነ ነገር ሆናችሁ ውላችኋል ቤት ነው የዋልኩት ስትሉ የሆነ ነገር ሆናችኋል ማለት ነው የማንሆነው ነገር የለም ሐሳብ አለ ሐሳብ ይመጣል በውስጣችን በየጊዜው ሐሳብ ይመጣል ሐሳብ የተለያየ ሐሳቦች ይመጣሉ እና እኔ የምናገረው ነገር በእናንተ ዘንድ ሁሉ በፍቅር ይሁን የሚለው ነገር የትኛውን ነው እንደ እግዚአብሔር ሐሳብ የሆነውን ነገር ነው መጽሐፍ ቅዱሳችን የሆነ ነገር አድርጉ ካለ የሆነ ነገር ሁኑ ካለ እንደ ሐሳቡ የሆነውን ነገር ነው ማለት ነው ስለዚህ በእናንተ ዘንድ ሁሉ በፍቅር ይሁን በሚባልበት ጊዜ ይሄ ሁሉ የተባለው ነገር ምንድነው ብለን ስንል እንደ እግዚአብሔር ሐሳብ የሆነው እንደ እግዚአብሔር ፈቃድ የሆነው ነገር ነው በፍቅር የሚሆነው ማለት ነው የምናደርጋቸውን ነገሮች እግዚአብሔር አድርጉ ብሎናል እግዚአብሔር ይህንን ቃል ተናግሯል እንዲና እንዲ ሁኑ ብሎ ተናግሯል የምንላቸው ነገሮች አሉ እነሱን ነገሮች ስንተገብራቸው እንዴት እንተግብራቸው የሚለውን ስናስብ በጣም መተግበሩ ብቻውን በቂ አይደለም የሚገርማችሁ ነገር አንድ ነገር ሲተገበር በእምነት መሆን አለበት ለምሳሌ ያመንበት ሆኖ መሆን መቻል አለበት ያመንበት እንደገና ደግሞ በፍቅር መሆን መቻል አለበት በእምነት መሆን አለበት ምክንያቱም ያለ እምነት የሚሆን ነገር ኃጢአት ነው የሚለው እንደውም የእግዚአብሔር ቃል ያለ እምነት የምናደርጋቸው ነገሮች ኃጢአት ናቸው ነው የሚለው እግዚአብሔር ቃል እንደገና በፍቅር መሆን አለበት ያለ ፍቅር የሚሆን ነገር በሙሉ ከንቱ ነው ይላል እግዚአብሔር ቃል ሌላው ደግሞ
በጣም መረሳት የሌለበት ለሌሎች ሐሳቢነታችንን ሊገልጥ የሚችል ለሌሎች የምናስብ ሰዎች ሌሎችን ላለማሰናከል ሌሎችን ላለማደናገር የሚረዳ ጥበብ የሚባል ነገር አለ ደግሞ የእግዚአብሔር ጥበብ ንጽሕት የሆነችው የላኛይቱ የተባለችው የዋገር የሆነችው ጥበብ ደግሞ አለች ለምንድነው ጥበብን የምንጠቀመው በነገር ሁሉ ለምንድነው ጥበብ የሚያስፈልገን ብለን ስንል ጥበብ በጣም ወሳኝ ነው አለበለዚያ ሌላውን ልናሰናክል እንችላለን ያለ ጥበብ የምናደርገው ነገር ሌላውን ሊያሰናክል ሁሉ ይችላል ማለት ነው ኢቭን እንኳን አይገርማችሁ አንዷ ጥበብ ቃል እንኳን ትመርጣለች ጥበብ ቃል እንኳን ትመርጣለች የማይገባ ቃል እንኳን አትናገርም ለምንድነው ይሄን ሁሉ የምታደርገው ሐሳቢነቷ የሚገለጥበት ነው ሐሳቢነቷ ሌላውን ለመጥቀም ማለት ነው ሌላውን ለመጥቀም እግዚአብሔር ደግሞ እንዳያዝን የማይገባ ነገር ስናደርግ ሌላውን የማይጠቅም ነገር ካደረገ እግዚአብሔር ማዘኑ አይቀርም እና ስለዚህ የማንሆናቸው የማናደርጋቸው ነገሮች ስለሌሉ እነዚህን ነገሮች በሙሉ በእናንተ ዘንድ ሁሉ በፍቅር ይሁን እንደገና ደግሞ በሁሉ በምን ይሁን በእምነት ይሁን ያመንበትን ማድረግ ያመንበትን በመንልበት ሰዓት የምናምነው ራሱ የእግዚአብሔር ሐሳብ መሆን አለበት እሱ መዘንጋት የለበት እሱ ዋና ነው ምክንያቱም የእግዚአብሔር ሐሳብ ያልሆነ ነገር አምነን በእምነት ነው ያደረኩት በቃ ብለን ብንል አይሆንም አንዳንድ ጊዜ ክርስቲያኖች የምንሳሳታቸው ነገሮች አሉ በእምነት እስካደረግን ድረስ የሚባል ነገር ነገሩ እንደ እግዚአብሔር ሐሳብ ነው ወይ በመጀመሪያ ደረጃ የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ ማወቅ ያስፈልጋል ወደ ሰላምታ እንኳን ብንመጣ ሰላምታ መጽሐፍ ቅዱሳችን ምንድነው የሚለው ስለ ሰላምታ እንኳን ሲናገር አንደኛ ጴጥሮስ ምዕራፍ 5 ቁጥር 14 ላይ በፍቅር አሳሳም እርስ በርሳችሁ ሰላምታ ተሰጣጡ ይላል እዚህ ጋር አይታችሁ በፍቅር ነው የሚለው ሁለተኛ ምን እዚሁስ መኖር አለበት እምነት ያመንበትን ነው መሆን ያለበት አለበለዚያ ምን ሊሆን ነው ማለት ነው ግብዝነት ነው ፍቅሩ ግብዝነት ነው የሚሆነው ማለት ነው እና እድገታችንም ምን ሊሆን ነው ማለት ነው ያመንበት ካልሆነ ሳናምን ከሆነ አናድግም ማለት ነው ማደግ አንችልም በእግዚአብሔር ነገር ማደግ አንችልም በሰላምታ ማደግ አንችልም በሰላምታ ማደግ አለ እሺ በሰላምታ አሰጣጥ ማደግ አለ በፍቅር እስከሆነ ድረስ ምክንያቱም በፍቅር ስለምናድግ ከጊዜ ወደ ጊዜ እየጨመረ ነው የሚሄደው ማለት ነው እና ይሄ ነገር ቢገባል ማለት ነው ሰላምታ እንኳን እንሰጣጥ በመንባባልበት ጊዜ ፈጥነን ደስ ይያለን ሰዎችን ሰላም እንላለን ማለት ነው እና ይሄ ሶሉት የሚባለው SALUT ሶሉት የሚባለው ሰላምታ ማለት ነው መጽሐፍ ቅዱስ ላይ ሶሉት ይለዋል ሰላምታ እና ምንድነው ብለን ስንል በምንድነው የሚገለጥ in a friendly way ነው የሚገለጠው respectful ሰላምታ አክብሮታችንን የምንገልጽበት ነው ለቅዱሳን ያለንን ፍቅር የምንገልጽበት ነው ለዛ እኮ ነው በፍቅር አሳሳም የሚለው እና ሰላም እንግዲህ አስቡ አክብሮታችንን የምንገልጽበት ሰዎችን ሰላም የምንላቸውን ሰዎችን መቀበላችንን አክኖሌጅ ማድረጋችንን የምንገልጽበት ነው ተቀብዬሃለሁኝ አካሌ ነህ ይሄ ሁሉ በውስጡ አለ ሰላምታ እና መግለጥ መለማመድ ያስፈልጋል ሰላምታን እንኳን ማለት ነው
ፍቅር በነገር ሁሉ ስለሆነ የሚገለጠው አንደኛ ሰላም የምንል ሰዎች ራሱ ሰላምታችን ፍቅር ያመነጨው መሆን አለበት። ምንጩ ፍቅር መሆን አለበት ማለት ነው። ሰላም የምንል ሰዎች ይሄንን ማሰብ ያስፈልጋል። እንደገና ደግሞ ሰላም የማንል ሰዎች ደግሞ በቃ እግዚአብሔርንም ሐሳብ እየፈጸምን አይደለንም ማለት ነው። መጽሐፍ ቅዱስ እኮ ነው እንደዚህ የሚለው ሰላምታ ተሰጣጡ እንደውም የሚለው በአካልማ በተገናኛችሁ ጊዜ በፍቅር አሳሳም በተሳስመው ሰላም የሚባሉ ወንድሞች እህቶች በፍቅር አሳሳም ሰላምታ ተሰጣጡ ተብለዋል። በተለያየ መንገድ ሰላምታ ልንሰጣጥ እንችላለን። ሰላምታ ቀላል ነገር እንዳይመስላችሁ የሚተላለፍ ነገር አለው። ጌታ ኢየሱስ ነው የተናገረው። ጌታ ኢየሱስ ክርስቶስ ሲናገር ወደምትገቡበት ቤት ምን አድርጉ ነው ያለው? ሉቃስ 10 ላይ ማለት ነው። ወደምትገቡበት ቤት ቁጥር 5 እና 6 ላይ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ ይላል። በዚያም የሰላም ልጅ ቢኖር ሰላማችሁ ያድርበታል፣ አለዚያም ይመለስላችኋል ይላል። ስለዚህ ምን ማለት ነው? እኛ የሰላም ሰዎች አይደለም? እኛውን ቅዱሳን እኮ የሰላም ሰዎች ነን ኦልሬዲ። ሰላም ለናንተ ይሁን ብዬ ስል በትክክል በፍቅር አምኜበት ገብቶኝ በምልበት ጊዜ ወደ እናንተ የሚተላለፍ ነገር አለ። አድማጮችም ይሄ ገብቷቸው ሰላም ለናንተ ይሁን የሚለውን ቃል እኔ ስናገር በጣም በቃ በደስታ ሰላም ወደኔ እየተላለፈ ነው ብላችሁ ማመን መቻል አለባችሁ። ማመን መቻል አለብን ማለት ነው። ያንን ስናደርግ ሆኖ እናገኘዋለን። ግን ምንም ካልመሰለን የሆነ የተለመደ ነገር ባህል ነው በቃ አይነት ነገር የሆነ እግዚአብሔር ሰላምታ አይከለከልም አይነት ነገር ምንም አዲስ ነገር አይደለም ያለ ነው ካልን በቃ ተጠቃሚ ልንሆን አንችልም። ለምንድነው ተጠቃሚ ማን ሆነው? አንጠብቅማ። እንደ እግዚአብሔር ቃል ነው ይሄ ነገር ሰላም ይተላለፍበታል ብለን ስለማንጠብቅ ተጠቃሚ አንሆንም። ሰላሙ ወደኛ አይተላለፍም፣ ወደ ተናጋሪው ይመለሳል ማለት ነው። ለምን ይመለስብን? ለምን አስተዋዮች ሆነን ተጠቃሚዎች አንሆንም? እግዚአብሔር አምላካችን የተመሰገነ ይሁን እና እንዳልኳችሁ እንግዲህ ይሄ በመንፈሳዊ ነገር የእምነት ነገር የተስፋ ነገር እነዚህ ነገሮች በተለይ እምነትን በተመለከተ ደግሞ እንትን የሆነ ሪዚስት ማድረግ ጥሩ አይደለም። በተለይ የእግዚአብሔር ሐሳብ ከተነገረ ከገባን ከተረዳን የእግዚአብሔር ሐሳብ መሆኑን አንድ ነገር ሺህ ጊዜ ከባድ ሊፈጸም የማይችል መስሎ ቢታየን እንኳን እኛ ጨምረን ማመን አለማመኔን እርዳው ነው እንጂ ማለት ያለብን ከብዶ ስለታየን አንድ ነገር ሪዚስት ማድረግ የለብንም፣ ሪጀክት ማድረግ የለብንም። ወይም ደግሞ ሌሎች ምክንያቶችን መደርደር የለብንም ላለማመን። በእምነት ተቀብሎ ላለማስተናገድ እኔ ሰው ነኝ እኮ ሰው ስለሆንኩ አልችልም። ጌታም ያውቃል እንዴ? ጌታ እኮ የሚያውቀው ታምናለህ ብሎ ነው። ሐሳቡንስ የሚናገረው እንድታምንለት አይደለም እንዴ? ምንድነው ጌታ የሚያውቀው ከዚህ ውጪ የሆነ ነገር? እና ስለዚህ እነዚህ ነገሮች ሌላው ደግሞ እምነት እጅግ በጣም ወሳኝ ነገር ነው። ምንገራችሁ አሁን ብዙ የተስፋ ቃሎች መጽሐፍ ቅዱስ ውስጥ አሉ አይደለ? በጣም ብዙ የተስፋ ቃሎች አሉ። በህይወታችን እውን እንዲሆኑ ከተፈለገ ወይም ደግሞ ያንን ተስፋ
አጥብቀን ይዘን ጸንተን እንድንኖር በተስፋ ከተፈለገ እምነት ያስፈልጋል። ያለ እምነት በተስፋ መኖር አይቻልም። ምክንያቱም ተስፋ ስለምናደርገው ነገር ነው እምነት የሚያስረግጠው። ተጨባጭ አድርጎ የሚያቀርብልን እምነት ነው። ብዙ የተስፋ ቃሎች አሉ፣ ደስ የሚሉ አሉ። ግን አይዲያል ሆነው በቃ ሐሳብ ብቻ ሆነው እንዲቀሩብን የእግዚአብሔር ሐሳብ አይደለም። ምክንያቱም ሐሳብ ሆነው ከቀሩብን ምን እንደምንሆን ታውቃላችሁ? ጸንተን በተስፋ ልንኖር አንችልም። ተስፋን አጥብቀን መያዝ አንችልም። ስለዚህ እምነት በጣም ወሳኝ ነገር ነው ማለት ነው። ማመን አለብን። እግዚአብሔር አምላካችን የተመሰገነ ይሁን። እና እንግዲህ ፍቅር የሚባለው ነገር የእግዚአብሔር ፍቅር እጅግ በጣም ወሳኝ ነገር ነው። ስለ ፍቅር ስናስብ ፍቅር ምንድነው? እንዴት ነው ፍቅርን ያወቅነው የሚለውንም ስንመለከት አንደኛ ዮሐንስ 3:16 ላይ እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ነው ፍቅርን አውቀናል የሚለው እና ይህንን መሰረት በማድረግ ነው እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል ተብሎ የተጻፈው ማለት ነው። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና። እንደገና ደግሞ በአንደኛ ዮሐንስ 4:10 ላይ ፍቅር እንደዚህ ነው ይላል፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተስረያ ይሆን ዘንድ ልጁን እንደላከልን እንጂ እኛ እግዚአብሔርን እንደወደድነው አይደለም። ፍቅርን እንደዚህ ነው፣ እርሱ ራሱ እንደወደደን ስለ ኃጢአታችን ማስተስረያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ስለ ፍቅር ሲታሰብ ይወላችሁ ወገኖች፣ ስለ ፍቅር አቤት ከሌ ጌታን ይወዳል፣ አቤት ከሊት ጌታን ትወዳለች ብለን ዝም የምንለው ነገር አይደለም። የፍቅር ነገር ዋናው የፍቅር ምንጭ የሆነው እግዚአብሔር ታሳቢ መሆን አለበት። እሱ ዋና ነው። እሱን ማሰብ አለብን። አማኝ ጌታን መውደዱ ሊገለጥበት ይችላል። ሰዎች ሁሉ እስኪመሰክሩለት ድረስ በመጽሐፍ ቅዱስም ስለ ፍቅራቸው ሰዎች የመሰከሩላቸው ሰዎች አሉ። ያ ሊኖር ይችላል። ይሄ ሁሉ ግን ምንጩ እግዚአብሔር ስለሆነ በመንፈስ ቅዱስ የእግዚአብሔር ፍቅር በውስጣችን ስለፈሰሰ ስለሆነ ለዚህ እውነተኛ ፍቅር ያበቃን የእግዚአብሔር ሥራ በክርስቶስ ኢየሱስ እግዚአብሔር የሰራው ሥራ ስለሆነ እሱ መዘንጋት የለብንም። እሱን ዘንግተን እኛ ራሳችን በራሳችን ጊዜ የምንከንፍበት ምንም ምክንያት የለም። ስለዚህ ስለ ፍቅር ስናስብ ፍቅር እንዲህ ነው፣ እርሱ ራሱ እንደወደደን ስለ ኃጢአታችን ማስተስረያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደድነው አይደለም። ስለዚህ እኛ እሱን ስለወደድነው የሆነልን ነገር የለም። እሱን ስለወደድነው እሱ ነው የመጀመሪያ ምንጩ፣ እሱ ነው። ሁሉ ከእርሱ ነው የሆነው። ምንጩ እሱ ነው፣ ሶርሱ እሱ ነው ማለት ነው። ከዛ ደግሞ በእርሱ ሆነ፣ የሆነው ነገር ሁሉ በእርሱ ሆነ። በሕይወታችን የሆነው ነገር ሁሉ በእርሱ ነው የሆነው። እርሱ ነው ምንጩ፣ በእርሱ ነው ደግሞ የሆነው። ስለዚህ ለእርሱ ምስጋና እንዳቀረበው ጳውሎስ ለእርሱ ለዘላለም ምስጋና ይሁን እንዳለው ምስጋናውን ማምጣት መቻል አለበት። በሕይወታችን የሚሆን ነገር ሁሉ ለእግዚአብሔር ምስጋናን ማምጣት መቻል አለበት። ስለዚህ እርሱ አስቀድሞ ወዶናልና የሚለው በከንቱ እዚህ ለኛ የተጻፈ እንዳይመስላችሁ። እኛም በዚህ መንገድ ልንሄድ እኮ ነው። አስቀድመን ሰዎችን ልንወድ እኮ ነው። አስቀድመን ሰዎችን ወደን ሰዎች የፍቅር ሰው እንዲሆኑ ምክንያት ልንሆን እኮ ነው። እግዚአብሔር በዚህ መንገድ እኛን ሊጠቀም ፈልጓል ማለት እኮ ነው። ለትምህርታችን ነው የተጻፈው። ለዚህ እኮ ነው እንደውም የሚወዷችሁን ብትወዱ ምን ብልጫ ታደርጋላችሁ? አሕዛብም እኮ
የሚወዷቸውን ይወዳሉ ይላል። ለምሳሌ እኛ አሕዛቦችን ከወደድናቸው እኮ እኛን የማይወዱበት ምን ምክንያት የለም። ልንገራችሁ፣ አሕዛቦችን የእውነት ብንወዳቸው በተግባር ብንወዳቸው እኛ ፉክክር ላይ ከአሕዛብ ጋር ሁሉ እንፎካከር የለ እንዴ? ለአሕዛብ እንኳን አንድ ደህና ነገር ሲሆን ሁሉ እኮ እኛ አይኖቻችን ደም የሚለብሱብን አሉ። ስራ ቦታ እንኳን ሄደን ከአሕዛቦች ጋር ተቀላቅለን ተወዳድረን አሕዛብ ካለፈ እኮ ጌታ ይመስገን አንልም እኮ። ምናስበው ፌል ማድረጋችንን እያስብን ነው። ጌታ ሆይ ተመልሰን መተን ጌታ ሆይ ለምን እንዲህ አንልም? ተመስገን ጌታ ሆይ ለሱን ፈቀድክ፣ ለሱ ነው የፈቀድከው ይሄንን እድል፣ አመሰግናለሁ፣ እንኳንም ሆነለት እንላለን። እንደዚህ ብንል እኮ የኛን ፍቅር በዚህ መልኩ አሕዛቦች ቢያዩ በተግባር ቢያዩ እንደሚወዱ ታውቃላችሁ። እኔ እኮ ስላየው ነው እንደ ምሳሌ የምላችሁ ነው። ከአሕዛብ ጋር ባለኝ ግንኙነት በጣም ብዙ ስላየውኝ ነው። በውስጥ እኮ ስለሚጽፉልኝ እኮ ነው ሰዎች፣ አሕዛቦች ወንዶች ሳይቀሩ ኢቭን እንኳን ለምናገራቸው ነገሮች ለማስተላልፋቸው ጽሁፎቼ እንኳን ክፉ ነገር አይናገሩም። ቅር ካላቸው የሆነ ነገር በውስጥ ይጽፉልኛል። ያልገባቸው ነገር ካለ አስረዳለሁ። ፍቅር ይገርማችኋል፣ ሞገስን ይሰጣችኋል፣ ተደማጭነትን ይሰጣችኋል። ፍቅር ግን እውነተኛ ፍቅር፣ ተጨባጭ የሆነ የሚገለጥ ፍቅር መሆን አለበት። የእግዚአብሔር ፍቅር ተጨባጭ አይደል? የተገለጠ አይደለም? በክርስቶስ ኢየሱስ ተገለጠ። እግዚአብሔር አምላካችን የተመሰገነ ይሁን እና ስለዚህ እርሱ ስለኛ ማለቴ ፍቅርም እንደዚህ ነው። እግዚአብሔር እርሱ ራሱ እኛን እንደወደደን ስለ ኃጢአታችን ማሰሪያ ይሆን ዘንድ ልጁን እንደሰጠ እንጂ እኛ እግዚአብሔርን እንደወደድነው አይደለም፣ ወይም እኛ አስቀድመን እርሱን እንደወደድነው አይደለም። እኛ እሱን አስቀድመን በመውደዳችን ምክንያት አይደለም። ለዚህ ነው ጳውሎስ እግዚአብሔር ብድራቱን ይመልስ ዘንድ አስቀድሞ ለእርሱ የሰጠ ማን ነው የሚለው ሮሜ መጽሐፍ ላይ። ማን ነው ለእሱ አስቀድሞ የሰጠ ብድራቱን ይመልስ ዘንድ? ሁሉ ከእርሱ በእርሱና ለእርሱም ነው፣ ለእርሱ ለዘላለም ክብር ይሁን የሚለው ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። ወገኖች አሁን ቦታና ጊዜ ሁኔታ ይወስነዋል። እምነት የእግዚአብሔርን እውነት አምኖ ለመቀበል ለማስተናገድ ቦታ፣ ሁኔታ፣ ጊዜ ይወስነዋል። ሁሌ ማመን ነው እንጂ መጽሐፍ ቅዱስ እምነት እኮ ኑሮ ነው የሚለው። ጻድቅ እኮ በእምነቱ በህይወት ይኖራል። እምነታችን እኮ በህይወት የምንኖርበት እኮ ነው። በህይወት የምንገለጥበት እኮ ነው። እንደ እግዚአብሔር ሐሳብ የምንገለጥበት እኮ ነው። የእግዚአብሔርን ሐሳብ አምኖ መቀበልን የመሰለ ክርስትና ምን አለ? እግዚአብሔር አምላካችን የተመሰገነ ይሁን። ሰላምታ ይገርመኛል። ፍጹም ፍቅር ይላል መጽሐፍ ሲናገር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም ይላል። ፍርሃት ቅጣት አለው። የሚፈራ ሰው ፍቅሩ ፍጹም አይደለም ይላል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል። እውነተኛ ፍቅር አጥብቀን በእውነተኛ ፍቅር አይ ላቭ ዩ ስንባባል ይገርመኛል። እህቶች አይ ላቭ ዩ ሲባሉ በወንድሞች በክርስቲያን ወንድሞች ይደነግጣሉ። ምክንያቱም ሜንታሊታቸው አልታደሰም። አእምሯቸው ውስጥ ያለው አይ ላቭ ዩ ሌላ ነው። ይደነግጣሉ። እውነተኛ ፍቅር ግን ሲኖር ይሄ ሁሉ ይቀራል ማለት ነው። እውነተኛ ፍቅርን ራሱ መረዳት ያስፈልጋል። ካልተረዳን ምንም ማድረግ አይቻልም። እውነተኛ ፍቅርን መረዳት ያስፈልጋል ማለት ነው። እንዴ ነጮች እንኳን አሕዛቦች እንኳን እኮ ባሎቻቸው አጠገባቸው ሆነው በጣም ጥሩ ካስተናገርናቸው በጣም ይገርመኛል። አይ ላቭ ዩ ብለው ሁሉ ይወርዳሉ ባሎቻቸው አጠገባ እያለ። ሌላ ነገር አሁን ተናገሩ።
ሌላ ነገር አልተናገሩም። የእውነታቸውን ነው ያሉት። እግዚአብሔር አምላካችን የተመሰገነ ይሁን እና ጌታ መልካም ነው። እንግዲህ ወገኖች እግዚአብሔር ጸጋውን ያብዛልን። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ስለዚህ የፍቅር መመዘኛችን የክርስቶስ ኢየሱስ ፍቅር ነው። በተግባር የተገለጠው የእግዚአብሔር ፍቅር ነው። እሱ ነው መመዘኛችን። እሱን እያየን ነው ማደግ የምንችለው። ክብር ለእግዚአብሔር ይሁን እና ጥቂት በልቤ ያለው ሐሳብ ይሄ ነው። በተለይም ይሄንን ታሳቢ ያደረኩት በእግዚአብሔር ቤት ማደሪያ እንዴት መኖር እንደሚገባን እናውቅ ዘንድ ስለሚገባ ነው። እነዚህ ነገሮች በእግዚአብሔር ቤትም በውጭም ስንኖር በጣም ወሳኝ ናቸው። በጣም ወሳኝ ናቸው። እግዚአብሔርን ደስ ለማሰኘት ደስ እያሰኘን ለመኖር የእግዚአብሔርንም ሥራ ለመስራት ስናገለግል ራሱ ሁሉ በእናንተ ዘንድ በፍቅር ይሁን ይላል እግዚአብሔር ቃል። ስናገለግል እየተነጫነጭን ማገልገል የለብንም። ደስ እያለን የምናገለግለውን አውቀን ማንን እንደምናገለግል አውቀን የእግዚአብሔር ቃል የእግዚአብሔር ሥራ ይብዛላችሁ እኮ ነው የሚለው። ይብዛላችሁ ጸጋው ይኑረን እንጂ እግዚአብሔር ጸጋውን ይስጠን እንጂ ጸጋውን ከሰጠን በኋላ ማገልገል ነው። እንደውም ጸጋው እየበዛ እንዲሄድ ነው መፈለግ ያለብን። ስለዚህ በፍቅር ማደግ አለብን። ለእግዚአብሔር ነገር በፍቅር ማደግ አለብን። እግዚአብሔር በፍቅር ነው የምናገለግለው። ጌታ ደስ እያለን ነው የምናገለግለው። አለማገልገል በጣም ከባድ ነው። እኔ ያው ለምሳሌ እኔ ጌታን ሌላው ነገር ይቀራል እንጂ እግዚአብሔርን እንዳላገለግል የሚያደርግ ነገር ገንዘብ ብትሉት ምን ብትሉት የፈለገ ነገር መጥቶ ልደርደር ብሎ ቢል የእግዚአብሔርን ጊዜ የሚይዝ ነገር ከሆነ እግዚአብሔርን እንዳላገለግል እግዚአብሔር ነው የሰጠኝ ያው እሱ ፈቅዶ ነው ያገኘሁት ብዬ አልልም። ለምንድን ነው ማልለው እንዴ? እግዚአብሔርን ጸጋ ሰጥቶኝ እንዳገለግለው እየፈለገ በመልካም ነገር ተመስሎ መጥቶ እግዚአብሔርን እንዳላገለግል የእግዚአብሔርን ጊዜ የሚይዝ ነገር መጥቶ የእግዚአብሔርን ጊዜ አስይዤ ይሆናል እንዴ? በፍጹም አይሆንም። እና ስለዚህ በጣም ጌታ ይርዳን፣ ጸጋውን ያብዛልን ወገኖች። እንግዲህ ጋብዛለሁኝ ወንድም ተስፍሽ እስቲ ጌታ በቃሉ ላይ በተናገረን ነገር ላይ እግዚአብሔር ማስተዋልን እንዲሰጠን ቃሉ በውስጣችን የታተመ እንዲሆን ከዛሬ ነገ ለውጥ በህይወታችን እንድናይ ትጸልይልናል ለማለት ነው። ተስፍሽ ለእግዚአብሔር አሜን። ዓለም አቀፍ የእውነተኛ ደቀ መዛሙርት የክርስቶስ ቤተ ክርስቲያን ዘነቡ የሚለውን የዩቲዩብ ቻናሌን ሰብስክራይብ፣ ላይክ፣ ሼር ስላደረጉ አመሰግናለሁ።